ጤና ይስጥልኝ ውድና እየተከበራችሁ የኑሲሳይ ዩቲዩብ ቻናል ተከታታዮች የኑሲሳይ ነኝ ከቤሩት ሊባኖስ። ዛሬ እህቶቼ ቤሩት ያላችሁ እንደው በቃ አላስችል ብሎኝ ነው በሱፌ የመጣሁት ማለት ነው። በሱፌ ስራ እየሰራሁ ነበረ ስሰማ ደስ ነው ያለኝ። ለምን መሰላችሁ? ኮሜንት ላይ እየጠየቃችሁ ነበረ ማለት ነው ይህንን ጥያቄ። ስለዚህ ስለእናንተ እግዚአብሔር ስለ ሁሉ ነገር የተመሰገነ በድጋሚ ማለት ነው። ሲቀጥል ማለት ነው ምህረት የተደረገላችሁ ገንዘብ ቅጣት የነበረባችሁ እሱ ተወግዶላችኋል። ስለዚህ ሳትፈሩ 110 ብር ብቻ ይዛችሁ ዛሬ ተጀምሯል መዝገባው ማለት ነው። ሄዳችሁ ተመዝገቡ። ስለ ትኬቱ ደግሞ የድንግል ማርያም ልጅ ያውቃል። ምን ይታወቃል? የኢትዮጵያ አየር መንገድ ትኬታችሁን ሁሉ ሊችልላችሁ ይችላል። እናንተ ግን መሄድ ትፈልጋላችሁ አይደለም? ሂዱና ተመዝገቡ። እዚህ ስራ የለ፣ ጭንቀት ነው። ረዥም ዓመት ሆኗችኋል፣ አገር አልገባችሁም አይደል? እንዳትቀሩ፣ ደፋሩ ነው። ሂዱና ተመዝገቡ። እግዚአብሔር ያውቃል። ይኸው ይህንን ማንም የጠበቀ የለም። ቅጣት የነበረባቸውን ልጆች ተወግዶላቸዋል። አሁን ሁሌ እየመጣ በስርዓትን የሚነግረን ደስ የሚል ዜና የሚነግረን ወንድማችን ሁሉንም መረጃ ይነግራቸዋል ማለት ነው። እኔ እሰናበታቸዋለሁ ግን ማለት ነው ላይክ አድርጉ፣ ኮሜንት ከስር ጻፉልኝ ሀሳብ አስተያየታችሁ ማለት ነው። እንደገና ሰብስክራይብ አድርጉኝ፣ አበረታቱኝ። በሊባኖስ ዙሪያ የፈለጋችሁትን ጠይቁኝ፣ እየሄድኩኝ ቪዲዮ እየሰራሁ አመጣላችኋለሁ መረጃ ማለት ነው። ሁለተኛ ደግሞ የጠየቃችሁኝ ነገር ምንድን ነው? መንገዱ እንዴት ነው የሚካሄደው? እንዴት ነው ስሙ ምንድን ነው ቦታው የምትሉኝ፣ ከዳውራ ጀምሮ ማለት ነው። ዳውራ የቱ ጋር ሄዳችሁ ባስ ይዛችሁ የቱ ጋር ወረዳችሁ እንዴት በአቋራጭ መንገድ እንደሚካሄድ በቀላሉ እኔ ራሴ ሄጄ ቪዲዮ እሰራላችኋለሁ፣ አሳያችኋለሁ። ስለዚህ አትጨነቁ። እኔ በተቻለኛ ቀን በሊባኖስ ዙሪያ እየጠየኩኝ ቦታው እየሄድኩኝ መረጃዎችን ይዤላችሁ እመጣለሁ። እህቶቼ በድጋሚ እንኳን ደስ ያላችሁ። እግዚአብሔር አምላክ የድንግል ማርያም ልጅ ከሁላችን ጋር ይሁን። የማርያም ቅመሞች ክፉ አይንካችሁ። በርቱ፣ ጠንክሩ፣ ደፋሮች ሁኑ፣ ተመዝገቡ። ነገ ዛሬ እንዳትሉ። መመዝገብ የምትፈልጉ ሂዱና ተመዝገቡ። እራሳችሁን ብቻ ስሙ። እሺ፣ ሄዳችሁ ራሳችሁን በቃ ውስጣችሁን ስሙት። ደፋር ሆነሽ ጠንካራ ሆነሽ ተመዝገቢ። ስለ ትኬቱ እግዚአብሔር ያውቃል። ይህንን ይኸው ዜና ሰማን የምህረቱ። ስለዚህ አሁን ይዤላችሁ የመጣሁትን የምህረቱን የተባለው መረጃ ስሙት ማለት ነው። ወንድማችን ይገልጽላቸዋል። እኔ በዚህ እሰናበታቸዋለሁ። በድጋሚ የኑሲሳይ ከቤሩት ሊባኖስ ነኝ። ቻው፣ እወዳቸዋለሁ። አመሰግናለሁ ስለ ሁሉ ነገር ማለት ነው። ሰላም ለእናንተ ይሁን። በመላው ሊባኖስ ያላችሁ ወገኖቼ እንደምን አላችሁ? እንደምን ቆያችሁ? ክብር ለእግዚአብሔር። እኔ በጣም ሰላም ነኝ። እንኳን ደስ አላችሁ ለማለት እወዳለሁ። እንግዲህ በሰሞኑ በብዛት ምዝገባን በተመለከተ በሰፊው ስናብራራ ቆይተናል። ማስታወቂያም ሰርተናል። እንደ እግዚአብሔር ፍቃድ ነገ ኤፕሪል 15 እንዲያውም ሐሙስ ኤፕሪል 16 ሙሉ ለሙሉ ምዝገባ እንደሚጀመር ይታወቃል። ታዲያ ምንድን ነው ያስደሰተ ካላችሁኝ፣ በውይይታችን መሀል የሚነሱ ሀሳቦች ነበሩ። እሱም ቅጣትን ወይም ደግሞ ቀረማን በተመለከተ በብዛት ስንት ብር ነው ያለብን፣ የ5 ዓመት ስንት ብር ነው፣ የ10 ዓመት ስንት ነው፣ የ20 ዓመት ወዘተረፈ የምትሉት በብዙ መንገድ እንግዲህ ሂሳብ ስታሰሩን እንደቆያችሁ ይታወቃል። ደስ ያለኝ ነገር ምንድን ነው? ዛሬ ጄኔራል ሴኩሪቲ እምላም ከሊባኖስ የኢትዮጵያ ቆንጽላ ጽሕፈት ቤት ጋር በሰፊው በመነጋገር ይህንን ቅጣት ሙሉ ለሙሉ የተነሳ መሆኑ ልነግራችሁ ነው። በጣም ነው ደስ ያለኝ። በእውነት አሳስበውኝ ነበር። ምክንያቱም ህዝባችን ምን አይነት ሁኔታ ላይ እንዳለ እያየው ስለሆነ በሊባኖስ የኢትዮጵያ ቆንጽላ ጽሕፈት ቤትም ይህንን ተረድቶ ጠንክሮ ምላምን በማስፈቀድ እነሱ መልካም ፈቃዳቸውን በመናገር ዛሬ የእናንተ ቅጣት ተነስተዋል። ስለዚህ ነገ እንግዲህ ምዝገባ ስትመጡ $110 ለአገልግሎት ነው የምታመጡት። ከዛ ባሻገር ደግሞ የሚቀረን ደግሞ የአውሮፕላን የትኬት ነው። ትኬትን በተመለከተ እንግዲህ የኢትዮጵያ አየር መንገድ ጋር በመመካከር እንግዲህ ዋጋው ምን ያህል እንደሆነና እንዴት እንደሆነ በሂደት የምናስረዳችሁ ይሆናል። የበለጠ ደግሞ እንድናብራራው ማታ 9 ሰዓት ላይ እንግዲህ በቲክቶክ በሊባኖስ የኢትዮጵያ ኮሚኒቲ ቲክቶክ ላይ አካውንት ላይ ገብተን በሰፊው እንወያያለን ማለት ነው። በጣም ነው ደስ ያለኝ። እውነት የምናገረው ሁሉ ነው ግራ የገባኝ። ለምን ቢባል በጣም ደስ የማይሉ ነገሮች አሉ። ብዙ ልጆች ስራ ፈተዋል። በብዙ አስቸጋሪ ሁኔታ ላይ እንዳላችሁ አውቃለሁ፣ እያየሁም ስለሆነ ነው።
እንኳን ደስ አላችሁ ለማለት እወዳለሁ። አንድ ነገር ግን ላክልበት። በምዝገባ ዙሪያ ላይ እነከሌ ተመዘገቡ እነከሌ ደግሞ ቀርተዋል ብላችሁ ሀሳባችሁን የምትወላወሉ ሰዎች የእናንተ ህይወት ሌሎች አይምሮላችሁ፣ እራሳችሁ ነው። የኔን ህይወት እኔ ነኝ የምመራው። ስለዚህ በዚህ ጉዳይ ላይ አቋም ይኑራችሁ። የበለጠ ማታ ግን እናብራረዋለን። ደስ ብሎኛል። እንኳን ደስ አላችሁ ለማለት እወዳለሁ። የትኬቱን ደግሞ እግዚአብሔር እንግዲህ ያረራለን። የኢትዮጵያ አየር መንገድ ደግሞ ቀነስ አድርጎልን ከቻለም መተው ነው እንግዲህ፣ ካልቻለም ቀነስ አድርጎልን በዚሁ እንግዲህ የተባበረችን የኢትዮጵያ አየር መንገድ ሁሌም የምንወደው እንግዲህ ይህንን እንደሚሰሙን ተስፋ እናደርጋለን። ለሁላችሁም መስሪያ ቤት ከልብ ነው እናመሰግነው። በሊባኖስ የኢትዮጵያ ኮሚኒቲ ስም በጣም ነው የማመሰግነው። ሁላችሁንም ደስ ነው ያለኝ። እናንተም ይህንን ቪዲዮ ሼር፣ ኮፒ ሊንክ በማድረግ እያመሰገናችሁ እስቲ ማመስገን ልመዱ። እያመሰገናችሁ ይህንን ቪዲዮ ለሁሉም አዳርሱ። ምሽት 9 ሰዓት ላይ እንገናኛለን። ሰላም፣ እግዚአብሔር ከሁላችንም ጋር ይሁን። ታንኪዩ